በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅድመ ዓለም የነበረ ማእከለ ዘመን ያለ ዓለሙን አሳልፎ የሚኖር አምላካችን እግዚአብሔር ከሁሉም አስቀድሞ ስሙ የተመሰገነ ይሁን። በመላው ዓለም የምትገኙ ኦርቶዶክሳውያን እንደምን ከረማችሁ? እንደምን ሰነበታችሁ? አሜን። አምላካችን እግዚአብሔር ይመስገን ብለን ስሙን እንጠራ የፈቀደልን አንደበታችን ርቱዕ አድርጎ እንድንናገር ያደረገን ከዚህን ዕለት ስላደረሰን ክብር ምስጋና ለርሱ ይሁን። እሱን ወልዳ ያሳየችን እመቤታችን ቅድስት ድንግል ማርያም እንዲሁም ቅዱሳን ሁሉ ባለሟሎቹ ክብርና ምስጋና ይድረሳቸው። እንኳን ለባለ ደብረ ዘይት በሰላም አደረሳችሁ አደረሰን እንላለን። ባለ ደብረ ዘይት ክርስቶስ መምጣቱን የምናስብበት ስለ ክርስቶስ መምጣት ጸንተን እሱን ተስፋ አድርገን የምንጠብቅበት ዕለት በዓል ነው። ይህንን በዓል ነው የምናከብረውና ለዚህን በዓል እንኳን አደረሰን እያል በሃይማኖተ አበው ምዕራፍ 71 ከቁጥር 13 ላይ የሚገኝ ኃይለ ቃል አለ። ወካዕበ ይመጽእ በሥጋሁ ዳግመኛ በሥጋው ይመጣል ይልና ከመ ይኮንን ኩሎ ወይፈድዮ ለኩሉ በከመ ምግባሩ፣ እንዲሁም ደግሞ ሁሉንም ሊገዛ ይመጣል፣ ሁሉንም ደግሞ እንደየዋጋው ሊከፍል ይመጣል ይልና ወለእለሰ ጸኑ በሃይማኖት ርትዕት፣ በጸናች ሃይማኖት የጸኑትን ይሬስዮሙ በየማኑ በቀኙ ያስቀምጣቸዋል። ምስለ ኩሎሙ ነቢያት፣ ከነቢያት ጋር ምስለ ወኩሎሙ ሐዋርያት፣ ከሐዋርያት ጋር ወሰማዕታት፣ ከሰማዕታት ጋር ያቆማቸዋል። እንዲሁም ደግሞ በሃይማኖት ያልጸኑትን ደግሞ በዚህ ዓለም በውዳሴ ከንቱ የሞቱትን በውዳሴ ከንቱ ዘመናቸውን ያሳለፉትን ደግሞ እነሱን ደግሞ በግራ ያቆማቸዋል ብሎ ቅዱስ ቄርሎስ በሃይማኖተ አበው ምዕራፍ 71 ከቁጥር 13 ላይ ይነግረናል። ለምን ካል የማቴዎስ ወንጌል ምዕራፍ 24ን ምዕራፍ 25ን አጠቃሎ የያዘ ቃል ነው። ይሄ ቃል ምዕራፍ 24 ላይ ምን ይናገራል? ስለ ክርስቶስ መንጣት፣ ስለ ክርስቶስ ከሰማየ ሰማያት መውረድ ይህንን ይናገርና ከዚያ በኋላ ግን ምዕራፍ 24 ላይ ደግሞ 25 ላይ ምን ያስራል? ጻድቃንን በቀኝ ኃጥአንን በግራ ያቆማቸዋል ብሎ በዚህ ይደመድመዋል። እና ቅዱስ ቄርሎስ እነዚህ ይህን ሁለቱን አንቀጽ በአንድ ላይ ጨምቆ ተናግሮታል፣ በአንድ ላይ አድርጎ ተናግሮታል። እና ይህን ቃል ቅዱስ ቄርሎስ ተናግሮታል። እና እግዚአብሔር በሥጋው ይመጣል የተባለው ግን መጀመሪያ ጊዜ መለየት ያስፈልጋል። በሥጋው ይመጣል የተባለው ማን ነው? ለምንስ ይመጣል ሚል ያስፈልገዋል። የሚመጣ ለምንድን ነው? ወይስ ደግሞ በሥጋው የተባለውስ ማን ነው? የሚመጣውስ ለምንድን ነው የሚለውን እንወስዳለን። እግዚአብሔር በሥጋው ይመጣል የተባለ እግዚአብሔር ነው። እዚህ ላይ አልተገለጠም። በሥጋው ይመጣል ነው ያለው። በሥጋው ይመጣል የተባለው እግዚአብሔር በሶስት አይነት አመጣጥ ይመጣል። በሶስት አይነት አመጣጥ ማለት ቀድሞ የሚመጣው በምንድን ነበር? በነብይ አድሮ ይመጣል። በነብይ አድሮ በነቢያት አድሮ ቃሉን ያስተላልፍ ነበር። በነቢያት አድሮ ቃሉን ያስተላልፋል። በነቢያት አድሮ ነቢያትን አንደበት አድርጎ እስራኤልን ይመራል፣ እስራኤልን ያስተምራል። እንዲህ ያደረገ እግዚአብሔር በነቢያት አንደበት እመጣለሁ፣ እወለዳለሁ፣ አድናችኋለሁ እያለ በተስፋ ሲነግር የነበረ እግዚአብሔር ያ በነቢያት የነበረው ህድረት ይባላል። በህድረት በነቢያት ላይ አድሮ ይናገራል። በዚህ በዕብራውያን መልእክት አንደኛ ምንድነው ምዕራፍ 1 ላይ እንደተናገረው እግዚአብሔር በብዙ ትንቢት ወበብዙ መክፈልት አይዳ እግዚአብሔር ለነቢያቱ፣ እግዚአብሔር በብዙ ምሳሌ በብዙ ትንቢት ለነቢያት ሲናገር ነበር ካለ በኋላ ወበዳሪስ መዋዕል ነገረነ በወልዱ ብሎ ይደመድመዋል። ከዚያ በኋላ ግን አለ ወራሽ ባደረገው በአንድ ልጁ ነገረን። ያ ቀድሞ የሚመጣው በምን ነበር ማለት ነው? በነቢያት አድሮ ይመጣ ነበር። ኋላ ግን በልጁ ህልው ሆኖ ነገረን። ማን? እግዚአብሔር አብ በልጁ ህልው ሆኖ ነገረን። እግዚአብሔር አብ በልጁ ህልው ሆኖ ሲነግረን በዳሪት ዕለት በሁለተኛ በምን መጣ ነው? በነቢያት የመጣው እግዚአብሔር በየት መጣ? በድንግል ማርያም ማህፀን አድሮ ሰው ሆነ። ስለዚህ
በስጋ ይመጣል የተባለው ቀድሞ ምንድነው? ብዙዎቹ መናፍቃን ምን ይላሉ? እግዚአብሔር ሰው በሆነ ጊዜ እግዚአብሔር ስጋ ተለውጦ መለኮት ነው ረቋል የሚሉ ስላሉ ነው። ረቋል የሚሉ ስላሉ ቅዱስ ቄርሎስ የመናፍቃን መዶሻ ስለሆነ ምን አለ? እግዚአብሔር በስጋው ይመጣል አለ። በስጋው የሚመጣው በየትኛው ስጋ ነው? መቼ በያዘው ስጋ ነው የሚመጣ ከተባለ ወበዳር ሰማኤል ወለደን ነገረን በወልዱ ብሎ ቅዱስ ጳውሎስ እንደነገረን በመጨረሻ ዘመን በልጁ ነገረን አለ። በልጁ ነገረን። ቅድስት ድንግል ማርያም ሰው ሆኖ ነገረን። ስለዚህ ቀዳሚሁ ቃል ወውቱ ቃል ሀበ እግዚአብሔር ውእቱ ብሎ የተነገረው ያ ቃል ቅድመ ዓለም ነበረ፣ ያ ቃልም እግዚአብሔር ነበረ፣ ያ ቃል እግዚአብሔር ነው ካለ በኋላ ቁጥር 14 ላይ ምን አለ? ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ያ ቃል እግዚአብሔር ነበር፣ ያ ቃል ስጋ ሆነ አለ። ያ ቃል ስጋ ሆነ። ስለዚህ መለኮት ተለውጦ ስጋ ብቻ አልሆነም፣ ስጋ ደግሞ ተለውጦ መለኮት ብቻ አልሆነም። ስለዚህ ምንድነው? የስጋ ገንዘብ ለማን ሆኗል? ለመለኮት ሆኗል። የመለኮት ገንዘብ ለማን ሆኗል? ለስጋ ሆኗል። እንቲያሁ ለስጋ ሆነ ለቃል እንቲያሁ ለቃል ሆነ ለስጋ ብሎ ቅዱስ ቄርሎስ እንደነገረ መለኮት ዘመን የማይቆጠርለት ነው። ሰው ደግሞ ዘመን የሚቆጠርለት ነው። ዘመን የማይቆጠርለት እግዚአብሔር ዘመን የሚቆጠርለትን ሰው ሆነ ማለት ነው። ዘመን የሚቆጠርለት ሰው ሆነ። ስለዚህ ዘመን የሚቆጠርለት ሰው ሆኗል። እግዚአብሔር ደግሞ ሰው ደግሞ ምን ሆኗል? ዘመን የማይቆጠርለት ሆኗል። ደግሞ ዘመን የማይቆጠርለት ሆኗል። ቅዱስ ኤፍሬም ምንድን ነው የሚለው? ወለዘአልቦ መዋዕል ሆነ ሎቱ መዋዕል፣ ወለዘአልቦ መዋዕል ሆነ ሎቱ መዋዕል ይላል። ዘመን የሚቆጠርለት ስጋ አለ ዘመን የማይቆጠርለት ሆነ። ዘመን የማይቆጠርለት አምላክ ደግሞ ዘመን የሚቆጠርለት ሆነ። ስለዚህ በጽንስ 1 2 እየተባለ ዘመኑ ተቆጠረ። በጽንስ ሳለ እስከ 9 ወር ከ5 ቀን ቆጠር። ከዚያ በኋላ ደግሞ እስከ 33 ዓመት ቆጠር። ስለዚህ ዘመን የማይቆጠርለት አምላክ ዘመን የሚቆጠርለት ሆነ። ስለዚህ ገንዘብ አደረገ ማለት ይህንን ገንዘብ አደረገ። ስለዚህ ሁለተኛ መምጣቱ ይሄ ነው። ቀድሞ በነቢያት መጣ፣ ኋላ ደግሞ በልጁ ሁሉ ሆኖ ነገረን። ማን? እግዚአብሔር አብ። እግዚአብሔር አብ ነገረን ስንል ግን አብ ማን ነው? ወልድ ቀድሞ በውሉ የሌለ ሆኖ አይደለም። አብ በማን አለ? አብ በወንጌል አለ፣ በአዲስ አለ። ደግሞ ወልድ ደግሞ በማን አለ? በኦሪት አለ። መጽሐፍ ለመጽሐፍ ያዋድሎ ሰጥቶ መናገር ስለሆነ ነው። መጽሐፍ የብሉይን ለማን ይሰጣል? ለአብ ሰጥቶ አድሎ ይናገራል እንጂ ሁሉም ግን በሁሉ አሉበት። ሊቃውንቱ ሲተረጉሙ በአክብርዎ ፍርህዎ እንዳለ ብለው ይተረጉሙታል። በአክብርዎ ፍርህዎ አለ ማለት ሰውን ሲያከብሩት ይፈሩታል፣ ከፈሩት ደግሞ ያከብሩታል። በአክብርዎ ፍርህዎ እንዳለ ሁሉ በአብ በኦሪት ማን አለ? ወልድ አለ። ደግሞ በዚህ ደግሞ በዘመን ሐዲስ ደግሞ ማን አለ? አብ አለ። ስለዚህ እሱ ግን በልጁ ህልው ሆኖ ነገረን ሲል ግን በልጁ ህልውና ደግሞ ይለያያል። ያ ህድረት ነው። ይሄ ደግሞ ህልውና ነው። ህልውና የሚባለው ደግሞ አንዱ በአንዱ መኖር ይባላል። አንዱ በአንዱ መኖር፣ አብ በወልድ ህልው ሆኖ መኖር፣ አብ በወልድም በመንፈስ ቅዱስ ህልው ሆኖ መኖር፣ ወልድ ደግሞ በአብ በወልድ በመንፈስ ማነው? ወልድ በአብ በመንፈስ ቅዱስ ህልው ሆኖ መኖር፣ ይህ ህልውና ይባላል። ስለዚህ በህልው ሆኖ የሚባለው በወልድ ህልው ሆኖ ነገረን። ማን? እግዚአብሔር ነገረን። ከዚያ በኋላ ግን ይሄ እግዚአብሔር ያ ቃል ነው የተባለ ዓለም የተፈጠረበት ቃል ያ ቃል ቅድመ ዓለም የነበረ ነው ተባለ። ያ ቃል ደግሞ እግዚአብሔር ዘንድ ነበር ተባለ። ያ ቃል ደግሞ እግዚአብሔር ነው ካለ በኋላ ያ ቃል ስጋ ሆነ አለ። ያ ቃል ስጋ ሆነ። ስጋ የሆነው ያ እግዚአብሔር ነው የሚመጣው። አሁን ይመጣል የምንለው ቀድሞ በነቢያት በድረት ሲናገር የነበር ኋላ ደግሞ ወደዚህ ዓለም የመጣው ደግሞ ዳግመኛ ደግሞ በስጋው ይመጣል አለ። በስጋው ይመጣል። ስለዚህ ማን ነው የሚመጣው? እግዚአብሔር ነው የሚመጣው። የሚመጣው ማን ነው ካልን እግዚአብሔር ነው። አሁን ሰው ምንድነው ደብረ ዘይት ሲደርስ ምን ይላል? ሰው በጣም የሚጨነቅበት ሰዓት ነው ደብረ ዘይት የሚባለው። ደብረ ዘይት ሰው የሚጨነቅበት ምን ብሎ ይጨነቃል ከተባለ ደብረ ዘይት ዓለም የሚያልፍበት ነው ብሎ ስለሚያስቡ ዓለም ያልፋል። ዓለም የሚታሰብበት ነው። ዓለም ያልፋል ብለን እናስብበታል። ትክክል ነው። ነገር ግን ደብረ ዘይት እንኳን ደረሰልን ብሎ ሰው ግን ደስ ይለው ይገባል። ለምን መሰላችሁ? ምዕመናን ተስፋ የምናደርገው እግዚአብሔር የሚመጣበት ስለሆነ ነው። ምንድነው የሚለው?
ቅዱስ ጴጥሮስ በመልእክቱ ምን ይናገራል? ሐዳሳተ ሰማይ ወሐዳሰ ምድረ ንሴፎ ይላል። አዲስ ምድር አዲስ ሰማይ አለች፣ ያችንም ተስፋ እናደርጋታለን ይላል። ተስፋ የምናደርግባት እግዚአብሔር የሚመጣው በስጋ የመጣው እግዚአብሔር ነው አለ። ደግሞ ያ ግን መጥቶ ምንድነው የሚያደርግ ካል ምን ሊያደርግ ነው የሚመጣ ካል እኛን ሊወስድ እኛን ሊያድን እኛን ከፍ ከፍ ሊያደርግ እኛን ወደ ሰማይ ሊወስደን ወደ አባቱ ሊወስደን ይመጣል እግዚአብሔር። ስለዚህ በስጋው ይመጣል አለ። በስጋው ይመጣል ካለ በኋላ ግን ያ ደግሞ በስጋው ይመጣው ያ እግዚአብሔር ደግሞ አለ ምን የሚያደርግ ነው አለ። ደግሞ ያ የሚፈርድ ነው። ከመይኮን ሁሉን ደግሞ የሚገዛ ነው ይላል። ሁሉን የሚገዛ ነው። ማንም የሚገዛ ያ እግዚአብሔር በስጋው የሚመጣው እግዚአብሔር ያ ምን ሊያደርግ ይመጣል ከተባለ ሁሉን ሊገዛ ይመጣል። አንደኛ ሁሉን ሊገዛ ይመጣል። ሁለተኛ ደግሞ ተስፋ የሚያደርጉትን ሊወስድ ይመጣል። ሊገዛ ሲባል እንግዲህ እግዚአብሔር ወርዶ በዚህ ምድር የሚገዛ ሌላ ፍጥረት ፈጥሮ የሚገዛ አይደለም። እንደዛ ሆኖ አይደለም። የሚገዛ ስንል ምን ማለታችን ነው ከተባለ ምንድነው? በጻድቃን ሊፈርድላቸው በኃጥአን ደግሞ ሊፈርድባቸው ይመጣል ማለት ነው። ሊፈርድባቸው በኃጥአን ይፈርድባቸዋል፣ ለጻድቃን ደግሞ ይፈርድላቸዋል። ስለዚህ ከመይኮንን ሁሉን ሊገዛ ይመጣል አለ። በስጋው ይመጣል አለ ካለ ያን ጊዜ ግን ሁሉን ይገዛል። ሁሉን ነው የሚገዛ። ሁሉን የሚገዛ እንዴት አድርጎ ነው ሁሉን የሚገዛው ካል በፍትህ ማዳለት በሌለበት ፍትህ እግዚአብሔር ይገዛል። እንግዲህ እግዚአብሔር ለጻድቃን ሊፈርድላቸው ብለናል። እንግዲህ ምንድነው ያለ ከዚያ በኋላ ወይሬስዮሙ እለጸኑ በረቲት ሃይማኖት በቀናች ሃይማኖት የጸኑትን አለ። ከዚያ በኋላ ምን ይላል? በጸናች ሃይማኖት የጸኑትን ከዚያ በኋላ ወይሬስዮሙ በየማኑ በቀኙ ያደርጋቸዋል አለ። በቀኙ ያደርጋቸዋል። ዛሬ ማን ነው? የማቴዎስ ወንጌል ምዕራፍ 25 ላይ ያለው ነው። ምን አለ? ወያቀውም አባጋ በየማኑ ወአጣሌ በጸጋሙ፣ በጎቹን በቀኝ ደግሞ ፍየሎቹን በግራ ያቆማቸዋል አለ። ስለዚህ እዚህ ደግሞ ምን አለ? ደግሞ ወይሬስ በርትዕት ሃይማኖት የጸኑትን አለ። በምን ያጸናቸዋል? በምን ያቆማቸዋል? በቀኝ ያቆማቸዋል። ስለዚህ ጻድቃን በቀኝ የሚቆሙበት ደግሞ ኃጥአን ደግሞ በግራ የሚቆሙበት ጊዜ ነው ማለት ነው። ይህን ሰዓት የምናከብረው ይህንን እያሰብን ነው የምናከብረው። ስለዚህ በቀኝ ያቆማቸዋል። እነማንን? ጻድቃንን ያቆማቸዋል። ኃጥአንን በየት ያቆማቸዋል? በግራ ያቆማቸዋል። ስለዚህ ነዋዊ ቡሩካኑ ላዊ ብሎ እነሱን በቀኝ ያቆማቸዋል። በግራ ያሉትን ደግሞ ሁሩም እኔ ብሎ ይሰዳቸዋል። ስለዚህ በግራ ማቆሙ ለምንድን ነው? ግራ የተባለ እግዚአብሔር በዚህ የሚፈርድ ማለት ቀኝ ማለት ስልጣን ነው። በስልጣኑ ማለት ነው። በስልጣኑ ቀኝ የተባለው ስልጣን ነው። በስልጣን ማንም ሰው ሳያስገድደው በዚህ ሂድ ሳይለው በዚህ ውጣ ሳይለው የራሱ ስራው ምን ያደርገዋል? በቀኙ ያቆመዋል። ኃጥም ከሆነ በየት ያቆመዋል? በግራ ያቆመዋል። ስለዚህ ይህንን ባል ነው የምናከብረው። እግዚአብሔርና በየማኑ ያቆማቸዋል። ከማን ጋር አለ ግን? ከነቢያት ጋር ያቆማቸዋል። እንግዲህ ቀድሞ ለሐዋርያቱ ነግሯቸዋል። ለሐዋርያቱ እግዚአብሔር ይህንን ማን ይቺ ማየት መጽ ይቺ ሰዓት መቼ ነው የምትመጣ ብለው ጠይቀውት ነበር። ስለዚህ ጠይቀውት ግን እሱ በጥያቄ መልሳቸው ምን ብሏቸዋል? ግልጽ ሳያደርግ ተቶላቸዋል። ይህንን ባል ስናከብርም ዛሬ ይመጣል ደብረ ዘይት ብለን እናስባለን እንጂ የእግዚአብሔር የሚመጣበት ሰዓት ግን አይታወቅም። በቀኝ የሚያቆምበት በግራ የሚያቆምበት ሰዓት ግን አይታወቅም። እግዚአብሔር ምንድነው ያለው? በማቴዎስ ወንጌል ምዕራፍ 24 ላይ እንደተናገረው ምን ሆነ ነገረን? አልቦ ዘያምራ ለይቲ ሰዓት፣ ይችን ሰዓት የሚያውቃት የለም፣ ፈጽሞ የሚያውቃት የለም። ይህ መላእክተ ሰማይ የሰማይ መላእክት ቢሆኑም አያውቋትም። ይህ ወልድም ቢሆን አያውቃትም፣ ያለ አብ በስተቀር አያውቃትም ብሎ ይናገራል። ያለ አብ በስተቀር የሚያውቃት የለም፣ መላእክትም አያውቋትም፣ ወልድም አያውቋትም ብሎ ይናገራል። ስለዚህ ይችለት የማትታወቅ ናት። ነገር ግን የማትታወቅ ናት ሲባል አሁን ዛሬ ሊሆን ይችላል፣ ነገ ሊሆን ይችላል፣ ከዚያ በኋላ ሊሆን ይችላል። ግን ቀኗ ግን ተለይታ አትታወቅም። ስለዚህ መላእክትም አያውቋትም። እንዲህ ሲባል ግን አሁን ወልድ አያውቃትም ሲባል ብዙዎቹ አሉ ወደ ፍጡር እግዚአብሔርን የሚወስዱት ወልድ አያውቃትም ሲባል አንደኛ ወልድ ማለት ልጅ ማለት ነው። ልጅ ሲባል የሰው ልጅ ሁሉ አያውቃትም ማለት ነው አንደኛ።
ሁለተኛው ግን ወደ ወልድ ሲሰጥ ደግሞ አብ ማለት ምን ማለት ነው ብለናል? አብ ለባዊ ነው። ለባዊ ነው። ለራሱ ልብ ሆኖ ለወልድ ለመንፈስ ቅዱስ ልባቸው ነው። ወልድ ደግሞ ቃል ነው። ለራሱ ቃል ሆኖ ለአብ ለመንፈስ ቅዱስ ቃላቸው ነው። መንፈስ ቅዱስ ደግሞ ሕይወት ነው። ለአብ ለወልድ ሕይወታቸው ሆኖ ለራሱ ደግሞ ሕይወት ነው። ስለዚህ እንደዚህ ከሆነ ወልድ ቃል ከሆነ ይህ ዓለም የተፈጠረ በማን ቃልነት ነው? በወልድ ቃልነት ነው። ይህ ዓለም የተፈጠረ በወልድ ቃልነት ነው። ይህች ዓለም ደግሞ የምታልፍ በማን ነው ከተባለ በወልድ ቃልነት ነው። ስለዚህ አብ ልብ ከሆነ በልብ ታስባ ትኖራለች እንጂ ማለት ነው። ታስባ የምትኖረው በልብ ነው እንጂ በቃል አልተነገረችም። ከተነገረች ማለፏ ነው ማለት በቃል አልተነገረችም። ወልድ ያውቃትም ማለት በእኔ ቃልነት አልተነገረችም ማለት ነው እግዚአብሔር። ስለዚህ በሱ ቃልነት ስትነገር ያን ጊዜ ዓለም ያልፋል። ዓለም እልፈት የሚሆን ያን ጊዜ ነው። ያን ጊዜ እልፈት ይሆናል። ስለዚህ እግዚአብሔር በደብረ ዘይት መርጦ ያስተማራቸው ሐዋርያትን ስለ ምጽአት ያስተማረበት በደብረ ዘይት። ዛሬ ደብረ ዘይት ተብሎ የሚጠራው ነው። ደብረ ዘይት ማለት እኮ ደብር ማለት ምንድን ነው? ተራራ ማለት ነው። ዘይት ማለት ደግሞ ወይራ ማለት ነው። ይሄ ደብረ ዘይት የሚባለው የወይራ ዛፍ የሞላበት ወይም የወይራ ጫካ የሞላበት ማለት ነው። በዚህ ሁሉ እግዚአብሔር አስተምሯል። ለምን እንዲህ ያደረገ? ለምን እንዲህ ያደረገ ከተባለ የወይራ ዘይት የሚባለው ምን ይባላል? የወይራ ዘይት ኃይል የሚሰጥ ነው ይላሉ። ኃይል ሊቃውንት ሲተረጉሙት ኃይል የሚሰጥ ነው። ኃይል የሚሰጥ ነው። ስለዚህ እኔ ኃይል የምሰጥበት በዚህ ቦታ ነው። ኃይል የምሰጥበት ማለት ኃይሉ ለአብ የተባልኩ እኔ ወደዚህ ዓለም ወርጄ በዚህ እገለጣለሁ ወይም ደግሞ በዚህ እታያለሁ ማለት ነው። ወይንም በዚህ ፍርድ እሰጣለሁ ማለት ነው እግዚአብሔር በዚያ ይህንን ማስተማሩ። ስለዚህ የወይራ ዘይት ነው። ወይራ ለምን ይሆናል? ዘይት ለምን ይሆናል ከተባለ ለመብራት ይሆናል። ወይራ ደግሞ የወይራ እንጨት ራሱ ማለት ነው መብራቱ ከሁሉም የተለየ ነው። ዘይትም ደግሞ የወይራ ዘይት ደግሞ ተለይቶ ደግሞ መብራት ይሆናል። ስለዚህ በዚህ ዓለም ጻድቃን የሚያበሩበት በዚህ ዓለም ስገለጥ እንደገና በስጋ ስመጣ በዚህ ዓለም ስመጣ እኔም የማበራበት ወዳጆች ጻድቃን የሚያበሩበት እንደገና ደግሞ ኃጥአን ደግሞ ወደ ፍርድ የሚሄዱበት ማለት ወደ ሲኦል ፍርድ የሚሰሙበት ቦታ ስለሆነ በዚያም ቦታ አስተምሯል እግዚአብሔር። በዚያም ቦታ አስተምሯል። ስለዚህ ደብረ ዘይት ብለን የምንጠራው ለዚያ ነው። እዚህ የነበረ ጊዜ ነው ደብረ ዘይት ምንለው። ቅዱስ ያሬድም ይህንን ነው ጠቅሶ ያስተማረ። እግዚአብሔር በደብረ ዘይት ተቀምጦ አስተማራቸው። ቀርቡ አርዳይሁ ደቀ መዛሙርቱም ቀረቡ። ከዚያ በኋላ መቼ ነው የሚሆን ምጽአት ብለው ጠየቁት። ከዚያ ምልክቱን ነገራቸው። ንጉስ በንጉስ ላይ ይነሳል፣ ህዝብ በህዝብ ላይ ይነሳል። እንዲሁም ደግሞ ፍቅር ትጠፋለች። ከፍቅር መጥፋት የተነሳ በዚህ ዓለም ሐሰት ይነግሳል። በዚህ ዓለም ጠብ ትነግሳለች። እንዲሁም ደግሞ በስሜ ይመጣሉ። እኔ በኢየሱስ ክርስቶስ በእኔ ስም ይመጣሉ ብሎ ተናግሯል። በእኔ ስም ይመጣሉ። በእኔ ስም ሲመጡ ያን ጊዜ ሲያጸናቸው ምን አላቸው? ከዚያ በኋላ ግን ይህንን ሁሉ የታገሰ ድልዋኒክሙ ንበሩ ኢያሱትክሙ ወቁቼ ኢያሱትክሙ ቅዱስ ያሬድ ሁሉንም የተናገረው እዚህ ቃል ወስዶ ነው። ወቁቼ ኢያሱትክሙ እናንተ እንዳያስቷችሁ ተጠንቀቁ። ዝም ብላችሁ በኢየሱስ ስም የሚመጣ አለ፣ ኢየሱስ ነኝ እያለ የሚመጣ አለ። በዚህ በራእየ ዮሐንስ ላይም የተገለጠ አለ። ማንም ኢየሱስ ክርስቶስ ነኝ ብሎ ቢመጣ ማንም ቢሆን ማን እንዳትሰሙት ብሎ ተጽፎ ተቀምጧል። ስለዚህ እሱም እንዳያስቷችሁ ኢየሱስ ነኝ ብሎ የሚመጣ ስላለ ስለዚህ ተጠንቀቁ ካላቸው በኋላ ግን ይህንን ሁሉ የታገሰ ይድናል። ወዛዝለፈ ትዕግሥቶ ውእቱ ይድህን። ከዚያ በኋላ የደመደመው ወዛዝለፈ ትዕግሥቶ ውእቱ ይድህን። ትዕግስቱን ታግሶ መከራውን ሁሉ ኢየሱስ እኔ ነኝ ብሎ መጥቶ መከራ ያደርስበት ከመከራው ነፃ የሆነ ወይም ደግሞ ከመከራው ነፃ የሆነ ማለት መከራውን የታገሰ ሰው ያን ጊዜ ምን አለ? ይድናል። የሚድነው እሱ ነው ብሎ አስቀምጧል። ስለዚህ ብዙ ሰው ይመጣል። ነቢያትም ይመጣሉ። ሐሰተኛ ነቢያት ይመጣሉ። ሐሰተኛ ኢየሱስ ክርስቶስ የሚባሉት ይመጣሉ። እነሱ ሲመጡ ለመጣው ሁሉ እኛ ግን መደንበር የለብንም። ለመጣው ሁሉ መደንበር፣ ለመጣው ሁሉ መገዛት፣ የመጣው ሁሉ የሚንደን መሆን የለበትም። ለምን ከተባለ እንኳንስ ሐሰተኞች ነቢያት ይቅርና ሐሰተኛ ክርስቶስ ይመጣልና በአንድ እጁ ጨረቃን ይዞ በግራ እጁ ጨረቃን ይዞ በቀኝ እጁ ደግሞ ፀሐይን ይዞ ይመጣል። ሰው ያን ጊዜ ሲመጣ እኮ እንደዚህ ከሆነ እኮ ዛሬ ነቢያት የሚባሉት ሐሰተኞች ነቢያት የሚባሉት በተለያየ ቅባት እየቀቡ ያን እየቀቡ ከዚያ በኋላ አጋንንትን ሲያስለፈልፉ ያን አምኖ የሚሄድ ሰው ጨረቃንና ፀሐይን ይዞ ሲመጣ ኢየሱስ ነኝ የሚለው ሲመጣ ሰው ተጨልጦ ተገኝቶ ነው የሚሄደው። ከዚህ መጠንቀቅ ያስፈልጋል።
መጠንቀቅ ያስፈልጋል። የመጣ ሁሉ የሚንደን መሆን የለበትም። ስለዚህ ከዚህ መጠንቀቅ ያስፈልጋል እና እግዚአብሔርም ይህንን የነገረን ወዘአዝልፈ ትዕግሥቶ ውእቱ ይድኅን የታገሰ ይድናል ነው ያለ። ስለዚህ ያ የሚያድነን እንዴት ነው? ከነቢያቱ ጋር አያችሁት። ቅዱስ ቄርሎስ ምን አለን? ከነቢያቱ ጋር ያቆመናል። አያችሁ ነቢያት እንግዲህ ተመልከቱ። ነቢያት እግዚአብሔርን ተስፋ ሲያደርጉ የነበሩት ለእግዚአብሔር ብለው የተሰዉት ኢሳይያስን የመሰሉ በመጋዝ የተተረተሩት በኩላብ የተሰቀሉት በድንጋይ ደግሞ የተወገሩም አሉ። በድንጋይ የተወገሩ አሉ። የነዚህን ሁሉ ዋጋ ነው የምናገኝ። እስቡት እንግዲህ የነዚህን ሁሉ ዋጋ እሰጣችኋለሁ። በማን የጸና? በርትዕት ሃይማኖት የጸና እንደገናም ደግሞ በዚህ ምንድነው መከራውን የታገሰና በሃይማኖት የጸና ሰው ምንድነው አለ? በቀኝ ይቆማል። ወይሬስዮሙ በየማኑ ምስለ ነቢያት ወሐዋርያት ወሰማዕት። አያችሁ ከነቢያት ጋራ ነቢያት ብዙ መከራ የተቀበሉ ከዚያ ከደሞ ሐዋርያት ደግሞ መከራ የተቀበሉት ቅዱስ ጴጥሮስ ብንመለከት ሐዋርያው ቅዱስ ጴጥሮስ መከራ ሲቀበል የነበረ ሲንገላታ የነበረ ከዚያ በኋላ ደግሞ ቁልቁል የተሰቀለ ከነሱ ጋር እንቆማለን። ስለዚህ እኛ ደስ ይልን ይገባል። በዚህ ቀን ደስታ ልንደሰት ይገባል። ለምን? ከነቢያት ጋር የምንቆምበት ነው። ለምን? ከሐዋርያት ጋር የምንቆምበት ነው። ለምን? ከሰማዕታት ጋር የምንቆምበት ዕለት ስለሆነ ስለዚህ በዚህ ላይ ደስ ሊለን ይገባል። ስለዚህ ያቆመናል። ያን ጊዜ እነሱ ያን ያህል ዋጋ ያን ያህል መከራ ተቀብለው ቅዱስ ጳውሎስ አንገቱን ተቆርጦ ብዙዎቹ ሐዋርያት በባሕር ተጥለው ብዙዎቹ ሐዋርያት ወደ እሳት ገብተው የነሱን ሁሉ ዋጋ ተቀብለን በየት እንቆማለን? በቀኝ እንቆማለን። አያችሁ ሁላችንም ማለት ነው። ሁላችንም ያን ጊዜ ንጉስ ነን። ያን ጊዜ ሁላችንም ባለስልጣን ነን። ያን ጊዜ ሁላችንም ባለስልጣን ነን። አንተ ትንሽ ነህ፣ አንተ ትልቅ ነህ፣ አንተ ጥቁር ነህ፣ አንተ ቀይ ነህ፣ አንተ አጭር ነህ፣ አንተ ረጅም ነህ፣ አንተ ወፍራም ነህ፣ አንተ ቀጭን ነህ፣ አንተ ባለስልጣን ነህ፣ አንተ ስልጣን የለህም የማይል እግዚአብሔር ነው። ሁሉን ንጉስ አድርጎ ነው የሚገዛ ቤቱ ሰፊ ስለሆነ። ስለዚህ በዮሐንስ ወንጌል ምዕራፍ 14 ላይ ምን ብሎ ነግሮናል? እስመ ውስተ ቤተ አቡየ ብዙኅ ማኅደር ወምዕራፍ ቦቱ ብሎ ይነግረናል። ስለዚህ በአባቴ ቤት አለ ብዙ መኗሪያ አለ ይላል። ብዙ መኗሪያ አለ። ስለዚህ ቤቱ ሰፊ የሆነ ነው። ቤቱ ሰፊ የሆነ እግዚአብሔር። ስለዚህ ያን ጊዜ የሚያቆመን በቀኝ ነው የሚያቆመን። በቀኝ እንቆማለን። ምን ስናረግ? በጎ ስንሰራ። ስለዚህ እኛ ደስ ይለን ይገባል። ይቺ ቀን ስትነገር ዕለተ ምጽአት ሲነገር ክርስቶስ ይመጣል ሲባል ሰው ሁሉ ደስ ሊለው ይገባል። ደስ ሊለው ይገባል። እግዚአብሔር በልልና ያለ እግዚአብሔር ወደ ምድር ይመጣል። ይመጣው ከቅዱሳኑ መላእክቱ ጋር ከቅዱሳኑ ነቢያት ጋር አብሮ ይመጣል። በዚህ በራዕየ ዮሐንስ ምዕራፍ 1 ከቁጥር 7 ላይ እንዲህ ተጽፏል። ምን ይላል? ወይመጽእ በደመና ሰማይ ብሎ ይናገራል። በደመና ሰማይ ይመጣል ይለዋል። በደመና ሰማይ በሰማይ ደመና ወይ ደግሞ መጽሐፍ ቅዱስ ምን ይለዋል? ከደመና ጋር ይመጣል ብሎ ይናገራል። ትርጓሜው ግን አንድ ነው፣ በአንድ ይተረጎማል። ስለዚህ ይመጣል በደመና ማለት ደመና የተባሉት እነማን ናቸው ከተባሉ ቅዱሳን ናቸው። ከቅዱሳን ጋር ይመጣል ማለት ነው። ቅዱሳን ጋር ነው የሚመጣው። ደመና የተባሉት ቅዱሳን ናቸው። እንዴት ከተባለ ደመና ምን ይዞ ይመጣል? ዝናምን ይዞ ይመጣል። ጠል የሚያበቅለውን ለሰው ምግብ የሚሆነውን ምን ያመጣል? ዝናምን ይዞ ይመጣል። ቅዱሳን ደግሞ የሚያመጡት ምንድነው? ቸርነትን ወደ ሰው ልጆች የሚያመጡ ናቸው። ወደ እግዚአብሔር የሚያማልዱ ናቸው። እንዲህ ያሉ ስለሆኑ ደመና ናቸው። ደመና የሚያገለግል ነው። ቅዱሳን ሁሉ ምንድናቸው? የእግዚአብሔር አገልጋዮች ናቸውና ደመና ለማን አገልጋይ ነው? ለፍጥረት ሁሉ አገልጋይ ነው። ዝናምን ጭኖ አምጥቶ ወደዚህ ዓለም የሚሰጥ ነው። ዝናምን የሚያበረክት ነው። እንዲህ ያለ ደመና የተባሉት ማን ናቸው ከተባለ ቅዱሳን ናቸው። ቅዱሳን ደመናው ዝናምን እንደሚያበረክት ሁሉ እነሱ ደግሞ ቸርነትን ያበረክታሉ፣ ጸጋን ያበረክታሉ፣ ምልጃን ያበረክታሉና ስለዚህ ከነሱ ጋር ይመጣል። የሚመጣው ምንድነው አለ ቅዱስ ቄርሎስ? በስጋው ነው። በየትኛው ስጋ? በተወገው ስጋ። በየትኛው ስጋ? በተነሳው ስጋ። በየትኛው ስጋ? በሞተው በተነሳው ስጋ፣ ባረገው ስጋ። ያን ስጋ ይዞ ይመጣል። ምን አለ ከዚህ ራዕየ ዮሐንስ ላይ ከዚህው ከጀመርኩበት ላይ ቅድም ከ7 ጀምረን ስናነበው ምን ይላል? ከዚያ በኋላ በደመና ስጋ ይመጣል ይልና የሚመጣውን ደግሞ የሁሉም አይን እያየው ነው የሚመጣ ይላል። የሁሉም አይን እያየው የሚመጣው የሁሉም አይን እያየው ይመጣል። የሁሉም አይን ያየዋል። የሁሉም አይን ካየው በኋላ ምን አለ ደግሞ? የወጉት ሁሉ ያዩታል። የሁሉ አይን ስላልኩ አለ የሁሉ አይን ስላል እንደው የኃጣኖቹን ለይቼ አይደለም፣ የወጉት ሁሉ ያዩታል ብሎ ተናግሯል። ለዚህ የወጉት ማለት አይሁድ ናቸው።
አይሁድ ወግተውታል፣ ሰቅለውታል። እነሱ እያዩት ነው የሚመጣ። በቅድስት ድንግል ማርያም ስጋ በተዋህደው ስጋ ተገልጦ የሚመጣው ያንን የተወገውን አካል እያሳየ ነው የሚመጣው። አይን ሁሉ ታየዋለች፣ የሰው ሁሉ አይን ያየዋል፣ የፍጥረት ሁሉ አይን ያየዋል ካለ በኋላ የወጉት ሁሉ ያዩታል። ምን ማለት ነው? እነሱም እግዚአብሔር ብሏቸዋል፣ እኔ ህብስተ ሕይወት ነኝ ብሏቸዋል። ህብስተ ሕይወት ነኝ ስትለን ህብስተ ሕይወት ነኝ ስትለን እኛ ደግሞ አንተስ ሞት ነህ ያልንህ አንተ እግዚአብሔር ነህ ወይ ብለው ይመሰክራሉ። እሱ ምን ይላል? አማን አዎ እኔ ነኝ ይላቸዋል ይላል። አዎ እኔ ነኝ ይላቸዋል። አዎ እኔ ነኝ ይላቸዋል። ስለዚህ ምን ይሉታል? አንተ ሕይወት ነህ ብለህን ነበር፣ እኔ ደግሞ ጋኔንን አወጣለሁ ብለህናል። እኛ ግን ደግሞ ጋኔን አለብህ ብለናል። ሎቱ ስብሐት። ስለዚህ ነገር ግን እንደዚያ ብለን የሰደብንህ አንተ እግዚአብሔር ነህ ወይ ይሉታል። አማን በእውነት እኔ ነኝ ይላቸዋል። በእውነት እኔ ነኝ ይላቸዋል። ከዚያም ይህም ብቻ አይደለም፣ ሁሉን ነገር ይጠይቁታል። በአንተ ያመኑትን በአንተ ስም የተጠሩትን ገለናቸዋል፣ ለአሕዛብ አሳልፈን ሰጠናቸዋል። ስለዚህ የነሱ አምላክ ሁሉ የነ ጴጥሮስ አምላክ የነ ጳውሎስ አምላክ የሁሉም ሐዋርያት አምላክ የሰብዓ አርድእቱ አምላክ የሰማዕታቱ አምላክ በእኛ እጅ እኛ እያሳለፍን ሰጠን በአሕዛብ እንዲገደሉ ያደረግናቸው የነሱ አምላክ አንተ ነህ ወይ ብሎ ይጠይቁታል። አማን አሁን እኔ ነኝ ብሎ በግልጥ ነው መጥቶ የሚታየው። ቅዱስ ዳዊትም በመዝሙረ ዳዊት 49 ላይ እንደተናገረው እግዚአብሔር ጋደ ይመጽእ ወአምላክነ ኢያረምም፣ እግዚአብሔር ግልጥ ለግልጥ ይመጣል አለ። ግልጥ ለግልጥ ይመጣል፣ እግዚአብሔር እየታየ ይመጣል ማለት ነው። ለማንም ሳይሰወር ይመጣል። እግዚአብሔር ጋደ ይመጽእ ወአምላክነ ኢያረምም፣ እሱ ደግሞ ዝም አይል ማለት ፍርዱን ይሰጣል ማለት ነው። ያን ጊዜ ፍርድ ይሰጣል። ኃጥአን በቀኝ ቁሙ የሚል ፍርድ ይሰጣል። ኃጥአን በግራ ቁሙ የሚል ፍርድ ይሰጣል። ጻድቃን ደግሞ በቀኝ ቁሙ የሚል ፍርድ ይሰጣል። ስለዚህ እግዚአብሔር በግልጥ ይመጣል። እግዚአብሔር ዝም አይልም፣ እንደ ቀድሞ ዝም አይልም። ሲወጉት ዝም ብሎ ነበር፣ እንደዚያ ዝም አይልም። ስለዚህ ያን ጊዜ ምንድነው? ያን ጊዜ ቅዱስ አትናቴዎስ በቅዳሴው ያን ጊዜ የማይረባ ጩኸት ነው። አሁን እንግዲህ እኛ ተስፋ የምናደርገው ምን አለን? በዚህ ቀን እንድናለን ብለን ተስፋ ስላለን ስለ ክርስቶስ መምጣት ምንጊዜም ተስፋ እናደርጋለን። ምክንያቱም የምንሄደው ከሞት ወደ ሕይወት ነውና የምንሄደው ወደምናፍቀው ንጉሥ ነውና። ሰው አሁን ወደ ሰው ሀገር ቢወጣ በሰው ሀገር ሆኖ እናት አባቱ ዘመዱ አይናፍቀውም እንዴ? ይናፍቀዋል። እግዚአብሔር ምንድነው? አንተ አቡነ፣ አንተ እምነ፣ አንተ እናታችን ነህ፣ አንተ ደግሞ ምንድነው አለ አባታችን ነህ። አባታችንም እናታችንም እግዚአብሔር ነው። ስለዚህ ወደሱ መሄድ በጣም ምንናፍቅበት ነው እንጂ ተስፋ የምንቆርጥበት እግዚአብሔር እንደው እንዳይመጣ በዚህን ቀንስ ብለን እኛ የምንጸጸትበት ቀን አይደለም፣ የምንደሰትበት ቀን ነው። ስለዚህ አንድን ዘመድ ለማግኘት አንድን ንጉሥ ለማግኘት ለምሳሌ አንድን ንጉሥ እንኳን ብናገኘው ካገኘነው በኋላ ከዚያ በኋላ ይሰለቸናል። አንዱን እንደው በጣም ታዋቂ ሰባኪ የሆነው የተወሰነ ቀን ደጋግሞ ሲሰብከን ከዚያ በኋላ ይሰለቸናል። ብዙ ነገር እኛ የምንጓጓለትን ነገር ካየነው በኋላ ከዚያ በኋላ እንሰለቸዋለን። እግዚአብሔር ግን ታይቶ የማይጠገብ ነው። ታይቶ የማይጠገብ ሰው መላእክት አይተውት የማይሰለቹት አሁን አይተውት አዲስ ነው። ስለዚህ የማይሰለች እግዚአብሔር ወደዚያ ነው የምንሄደው። ስለዚህ በዚህ ዓለም ምንድን አለ? መራብ አለ። በዚያ ግን መጠማት ስለሌለ መጠማት ወደሌለበት ዓለም ነው የምንሄደው። በዚህኛው ዓለም ምን አለ? መራብ አለ። በዚያ ግን መራብ ወደሌለበት ዓለም ነው የምንሄደው። በዚህ ዓለም መራቆት አለ። በዚያኛው ዓለም ግን መራቆት ወደሌለበት ዓለም ነው የምንሄደው። በዚህ ዓለም መታመም አለ። በወዲያኛው ዓለም ግን መታመም ወደሌለበት ዓለም እንሄዳለን። በዚህ ዓለም እንግልት ያለበት ነው። በዚያኛው ዓለም ግን ማንንገላታበት ነው። በዚህ ዓለም ችግር አለበት። በዚያ ግን ችግር የሌለበት ነው። በዚህ ዓለም ማዳላት አለበት። በዚያኛው ዓለም ግን መዳላት የሌለበት ነው። መዳላት የሌለበት ወደዚህ ዓለም ልንሄድ ነው ምንናፍቀው እኛ። ስለዚህ እኛ ወደዚያ ስንሄድ ደስ ይለን በእውነት ይገባል። ስለዚህ እግዚአብሔር የሚመጣው ምንድነው? ለጻድቃን ሊፈርድላቸው ለኃጥአን ሊፈርድባቸው። ስለዚህ ምንድነው ጻድቃን የሚላቸው ምንድናቸው? ሕይወት ያላቸው ማለት በሕይወት ክርስቶስ ያመኑ የሕይወት ስራ የሚሰሩት እነሱ በሕይወት ይኖራሉ። ደግሞ የሕይወት የእግዚአብሔር ማደሪያ ስለሆኑ ስለዚህ እግዚአብሔር ማደሪያ ናቸውና ወደ እግዚአብሔር ይሄዳሉ። ኃጥአን ደግሞ ምንድናቸው? ኃጥአን ማለት ከእግዚአብሔር መለየት፣ ኃጢአት ማለት ከእግዚአብሔር መለየት ስለሆነ ከእግዚአብሔር የተለዩ ስለሆነ ደግሞ እነሱ ደግሞ ምን ይላሉ? ደግሞ ከእግዚአብሔር የተለዩ ይሆናሉ። ስለዚህ እኛ በቀኝ እንቆማለን ብለን ተስፋ መያዝ አለብን።
ስለዚህ ግን ተስፋ የምንይዘው እንዴት ነው ከተባለ በጽድቅ ስንቆም። ነገር ግን በዚህ ዓለም አሁን እግዚአብሔር ዛሬ ይመጣል ብለን ካላመን እንግዲህ ቅዱስ ጴጥሮስ እንደነገረ ምንድነው የሚለው የእግዚአብሔር አመጣጥ እንደ ሌባ ነው ብሎ ይናገራል። ሌባ አሁን ልመጣ ነው ተጠንቀቅ ብሎ አይመጣም። ሌሊት እመጣለሁ፣ 4 ሰዓት እመጣለሁ፣ 5 ሰዓት እመጣለሁ፣ 6 ሰዓት እመጣለሁ ብሎ ለሰውየው ለባለቤቱ አይናገርም። የእግዚአብሔር አመጣጥም እንደዚያሽ ናት ብሎ ይናገራል። የእግዚአብሔር አመጣጥ እንደዚያ ናት። ሌባ ድንገት እንደሚመጣ የእግዚአብሔር አመጣጥ ድንገት ነው። ድንገት ስለሆነ እኛ ዛሬም ቅዱስ ዮሐንስም በራእዩ ተናግሯል። ሌሊቱ ቀርባለች ይላል። ሌሊቱ ቀርባለች ማለት ዛሬም ዛሬ ይመጣል ብሎ መጠንቀቅ፣ ነገም ነገ ይመጣል ብሎ መጠንቀቅ ነው። ስለዚህ ደብረ ዘይትን ስናስብ እግዚአብሔር መምጣቱን እናስባለን። ነገር ግን ፍርድም እንዳለብን ደግሞ መዘንጋት የለብንም። እንደዚህ ስላልኳችሁ ፍርድ እንዳለብን ማለት በጽድቅ ካልቆምን በእውነት ካልቆምን ምን ይመጣብናል? ፍርድ ይመጣብናል። እግዚአብሔር የሚያዳላ አምላክ ሆኖ አይደለም። ግን የሚያዳላ አምላክ ሆኖ አይደለም፣ አላዳላም። እግዚአብሔር የሚሰጥ እንደ ዋጋው ነው። ዋጋውን ይሰጣል። ደመወዙን አንድ ሰው ምን ይላል? ሰራተኛውን ያሰራል። ከዚያ በኋላ ምን ይሰጣል? ደመወዙን ይሰጣል። ደመወዙን ይከፍለዋል። ስለዚህ እግዚአብሔርም ደግሞ ምን ይከፍላል? ደመወዙን ይከፍላል። የምኑን ደመወዝ ከተባለ ያኛው የሰራ የጽድቅ ደመወዝ ሰርቷል፣ ያን ደመወዙን ይሰጠዋል። ያኛው ደግሞ የሰራ ምንድነው? የኃጢአት ምንድነው? ከእግዚአብሔር የመለየት የኃጢአት ደመወዝ ስለሰራ ያን ደመወዙን ይከፍለዋል። እግዚአብሔር የማያዳላ። ስለዚህ ወደ ሲኦል መስደዱ ወደ ገሃነም መስደዱ ምን ማለት ነው? ሳያዳላ ነው። እግዚአብሔር ሳያዳላ። ስለዚህ ከነቢያት ጋር ይመጣል። ምንድነው? ከነቢያት ጋር ይመጣል፣ ከሰማዕታት ጋር ይመጣል። ነገር ግን የማያምኑትን ግን ቤት ያቆማቸዋል አለ፣ በግራ ያቆማቸዋል ነው ያለ። ስለዚህ በግራ እንዳንቆም ጽድቅ መስራት ያስፈልጋል። ስለዚህ ይህንን ደብረ ዘይትን በጽድቅ ቁመን ለተራቡ እያበላን፣ ለተጠሙ እያጠጣን፣ ለታረዙት እያለበስ። ምክንያቱም እግዚአብሔር ሌላ አይጠይቅም። ሲመጣ የሚጠይቀው ብራብ አብልታችሁኛልና ነው የሚላቸው። እንደው መጥቶ የሚጠይቃቸው ራሱ ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ተራቆቼ አልብሳችሁኛል፣ እንዲህ ያለውን ቃል ነው የሚጠይቀው እግዚአብሔር። ስለዚህ እግዚአብሔር ደግሞ ቸር ስለሆነ በዚህ ይምረናል። ስለዚህ በዚህ የምንማር ከሆነ ይህንን ደብረ ዘይትን ስናከብር ለነዳያን በመጽወት አስራት በኩራትም በማውጣት በጎ ነገር በማድረግ የታሰሩትም በመጠየቅ መልካም ነገር በማድረግ ልናሳልፈው ይገባልና ደብረ ዘይት ወደ እግዚአብሔር መሄጃችን ቀን ስለሆነ ይህን ቀን ልደሰትበት ይገባል። አሁን ካልጮህ ቅዱስ አትናቴዎስ በቅዳሴው እንደነገረን ኋላ የማይረባ ጩኸት ነው፣ የማይረባ ልቅሶ ነው። ምክንያቱም ዛሬ ብንጮህ ነቢያቱ ቅዱሳኑ ያማልዱናል። ያን ጊዜ ግን ምልጃ የሚባል የለም፣ ፈጽሞ ምልጃ ስለሌለ ዛሬ በወሳለን በቅዱሳን ስም እየጠራን እኛ ልንድን ይገባናል ለማለት ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ለመስቀሉ ክቡር። ይቆየን።